ነበረች መጀመሪያ እኔና ሚኪ የቀጠሮ ጌም በየሳምንቱ እሑድ በምንጫወት ሰዓት እሱን ሰፖርት ታደርገዋለች በደንብ። ከዛ እኔ ጋር መጣ ቡዬ አንቺንም እወድሻለሁ እሺ ግን ያው ከሚኪ ስለማትበልጭብኝ ነው ምናምን ትለኝ ነበር ኮመንት ላይ እና ከዛም በኋላ ከሚኪ ውጪ ከሌላ ሰው ጋር ጌም ስጫወት ለእኔም እየመጣች ጊፍት መስጠት ጀመረች። ከዛ የፀጉር ቤት ማስታወቂያ ሀቢባ ትስራልኝ ብላ ጠይቀው ሚኪ ደግሞ ሀቢባ ጊፍተሪ ማስታወቂያ እንድትሰሪላት ትፈልጋች ግን ብትወስጃት ወይውልሽ ብሎ ቁጥሯን ይልክልኛል። እሱን ሪከርድ አድርጌ ከዚህ ቤት ሙኒት ቤት የቀረበን ጊዜ ለሙኒት ማስረጃውን ልክ ያለው ቁጥሩን ሲልክልኝ ጊፍተሩን እንዳልወስድበት ሲያስጠነቅቀኝ ምናምን ያለውን ቮይስ ከዛ በኋላ እሺ ብዬ ከእሷ ጋር አውርተን የፀጉር ቤት ማስታወቂያ ሰርቼላታለሁ። ግን ክፍያው የተፈጸመው ለእኔ ከእሷ ወደ እኔ ሳይሆን ከሚኪ ወደ እኔ ነው። ሚኪ እንደ ማናጀሯ ላይክ ነበረ። የዛኔ ያወራ ነው ስለ ፀጉር ቤቱ ቮይስ ስላለ የማህሌትን ቮይስ እና የሳጂን ቮይስ ማመሳሰል ይቻላል። የሁለቱንም ቮይስ አሰማችሁና ማለት ነው። እሱ ችግር አይደለም። ግን አሁን ውሽዬ ተበዳይ ሆና 46,000 ድርሃም ተበልታ ከነ ልጅ አሜሪካ ሄዳለሁ ያልፍልኛል ብላ ለፍታ ጥራ ግራ ያጠራቀመችውን ገንዘብ ከፍላ ተበልታ ተበዳይ ሆና እንደ በዳይ ሴት ስለሆነች ነው። ለምንድን ነው ሌባ የምትባለው እሷ? ዋይ አንድን ሰው ሌባ ስንል ማስረጃ ያስፈልገናል። ማን ነው እኔ በውሽዬ ተዘረፍኩኝ የሚል አካል ካለ ደረሰኝ ይዞ ይቅረብና እንጠይቃት፣ ትክፈለው፣ በህግም ትጠየቅ። በቀደም ገብተሽ የተባልሽውን ነገር አስረጀን ፕሊስ። በቀደም ገባሁኝና መጀመሪያ እንደውም አልገባም ተጨባጭ መረጃ ካላቸው ህግ አለ ብዬ ንቄ ትቼ ነው። ከዛ ሰው ሼር አደረገልኝና እየጠራሽ ነው ብለኝ ስገባ ምን ይለዋል መብረቁ ለእንትና ለማነው ስሙ ተስፍሽ ምን ይለዋል እቺ ሴትዮ አለ በአንድ ኮመንት የምታብድ ሴትዮ ይሄን ሁሉ ብር ተበልታ እንዴት ራሷን አላጠፋችም ይለዋል። በዚህ ሰዓት ሀቡ የሆነ ነገር ብል አለብኝና ገባውኝ ማለት ነው። አበባ ጨርሽ ማነው እንዴት ራሷን አላጠፋችም ያለው? መብረቁ ያኛው ጸጥ ብሎ እየሰማው ነው ተስፍሽ። ስለዚህ አሁን ሶሻል ሚዲያ ላይ አንድ ሰው ገንዘብ ከጠፋበት ራሱን እንዲያጠፋ ማበረታታት ማለት ነው። አንድ ሰው ሶሻል ሚዲያ ተጠቃሚ የሆነ ሰው ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ተከታይ ያለው ሰው አንዲትን ሴት ብሯ ስለተበላች ለምን ራሷን አላጠፋችም ካለ ራሷን እንድታጠፋ እየጋበዛት ነው ማለት እኮ ነው። ቴንክ ዩ እሱን ነው ምን ከዛ እኔ ያልኩት በገባሁኝና እኔ አንተን ነው አክብሬ የመጣሁት እንጂ እንደዚህ ተሳዳቢ ቢሆን አልኩት አልመጣም ነበረ። አይመጠነኝም ሲጀመር እሱ ማን ነውና ነው የሚጠይቀኝ? ህግ ይጠይቀኝ አልኩኝ ማለት ነው። እና አያት እራሷ ምስክር ናት ለመስረቋ የሌባ ተባባሪ በመሆኗ። በቃ የሆነ በደፈናው ለምን ሀቡ ቤት አንሄድም አልኳቸው። እንዳኝ ለአንተም ለእኔ ምንትን ሳትል በስትክክል በመረጃ እኔ መበላቴን እኮ መረጃ አለኝ። ርሲት ካላቸዋለኝ፣ ቮይስ ካላቸዋለኝ፣ እያንዳንዷን ዲቴል አለኝ። ለምንድን ነው እነ ሚኪ ያን ያልከሰሱት? ርሲት ስላሌላቸው። እኔ በአካውንት የገባ ርሲት አለኝ ከአንድም ሁለት። ለዛም ነው እኔ እስክመጣ እሷ ወጥታለች እንጂ ትያዝ ነበረ። እኔ እንደመጣው ከኢትዮጵያ ከሰስኳት። ሲጀመር ያስመለጧት እነሱ እኮ ናቸው ሲደራደሩ። መብረቁ አናግሯት መሲ ብትሆና ሚኪ ልኳቸው በአካል እንዲያገኟት ከሚደራደሩ ቀን ቀጠሮ ከሚይዙ ልክ እንዳወቁ ለፖሊስ ቢጠቁሙ ኖር ከኢማራት መውጣት አትችልም ነበረች ሴትዮ። ማን አደራዳሪ ያደረጋቸው? መብረቁ ማን አደራዳሪ ማን ቀን ሰጭ ያደረገው? ለምንድን ነው ወዲያው ሌባዋን ጠቁሞ ያላስያዛት? ምን አደራደረው? ለምንድን ነው 10 ቀን ስጠኛለች? 10 ቀን ሰጠዋት። በዛ መሀል አመለጠች። አስመለጣት። 10 ቀን ከሚሰጣት እሱ ለምን ለህግ አሳልፎ አልሰጣትም? መጀመሪያ ያ ጸጸት ይሆናል። አሁን ላይ አይምሮን እየቀያየረ ያለው አላውቅም። እኔ ግን መጣሁኝ ኢሚዲየትሊ የሆነው እርምጃ እኔ ቲክቶክ ላይ ወጥቼ ይሄን ያህል ብር ተበልቻለሁ አላልኩም። እኔ መጀመሪያ ያለው ሚኪ ነው። ዋትስአፕሽን እሺ ዶክመንት ልክ ያለው ፋሲካ ይሄን ያህል ተበልታለች ያለው ሚኪ ነው። እኔ ይሄን ያህል በልታኛለች ምናምን አላልኩም። ተውኝ ነው ያልኩት። እንደው ተውኝ። እኔ ግን ቀጥታ ምንድን ነው ያደረኩት? ወደ ህግ ነው የሄድኩት። ምክንያቱም ርሲት አለኝ የተበላውበት እያንዳንዱ ዲቴይል ርሲት አለኝ። አይደለም ሌላ አሜሪካ ወስድሻለሁ ያለችኝ ምን ያለችው ድምፁላ አለኝ። የሷ ቮይስ አለኝ። ኦኬ እኔ የሳጂ ፓስፖርት ደርሶኛል። ሳጂ ማህሌት አይደለችም። ፓስፖርቷን ልካልኛለች። ሳጂ ማህሌት አይደለችም። ያመነ ይመን ያላመነ ባናቱ ይተካል። ነገ ቪዲዮ ሰራለሁ ሳጂ ማህሌት አለመሆኗን።
ፓስፖርቷ ዜግነቷ ፓስፖርቷ ልካልኛለች። እዚህ ዋትሳፕ ላይ አሁን አይደለችም። እናት የሚል አካል ካለ ማስረጃ ካለው ቀጥታ ፖሊስ ጣቢያ። ቴንኪዩ። እኔም አሁን ሳጂም እንድትቀርብ የፈለግኩት ለዛ ነው። በቃ ለአንቺ ልካልሽ መረጃውን ይህና እኛ ሰላም እናገኝ ያለች በአይኔ አይቻለሁ። እኔ ኃላፊነቱን ወስዳለሁ። ቪዲዮ ሰራለሁ። አይ ሀቢባን አናምንም ካላችሁ በአናታችሁ ተተከሉ። ሂዱ ኢማራት የኤምባሲ ቁጥር ማታውቁ ከሆነ ጎግል ላይ ትገቡና ማለት ነው ዩናይትድ አረብ ኤምሬት ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤምሬት ስትሉ የኤምባሲ ቁጥር ይመጣላችኋል። ትደውሉና ማህሌት በሳጂ የሚባል ስም ኢማራት ውስጥ እየኖረች ነው ብላችሁ ጠቁሙ። አዎ ትችላላችሁ። ወይ ደግሞ በፖሊስም ማንም ሰው መጠቆም ይችላል፣ መብቱ ነው። እናት ካላችሁ ይችት በፖሊስ ጠቁሙ። ወደ ጉዳያችን እንመለስ። እሺ በመጀመሪያ እራሷን ለምን አላጠፋችም ሲልሽ ተስፍሽ ዝም አለው። ተስፍሽ ግን እኮ ቀጥ ብሎ እየሰማው ነበር። እንጃ በጣም ማመን የከበደኝ ተስፍሽ። እኔም በሱ ራሱ የተናደድኩትና ቤቱን ረግጬ ነው የወጣሁት። እንዴት እሱ ሲናገረኝ አንቺ ቀደም ትያለሽ ይለኛል። እኔ አብጃለሁ። እንዴት መጀመሪያ የሰማሁት ቃል አሳብዶኛል። ሀቡ እንዴት እቺ ልጅ ለምን ራሷን አላጠፋችም? በአንድ ኮመንት የምታብድ። እኔ በኮመንት አላብድም። እኔ የፈመስኩት በኮመንት በስድብ ነው። ጉማሬ ትመስያለች ሲሉኝ፣ ሀቡ እግርሽ ዋንኬ ነው እያሉኝ፣ ሼፓም ሴት ተገልብጣ እያሉኝ፣ ጅፊት እያሉኝ፣ በዚህ ነው እየፈመስኩት ክርስቶስን። እኔ ኮመንቴ ላይ ገብቼ ስድብ ካሌለ ማለት ነው እነዚህ ሰዎች ዛሬ ጠጥተው መሆን አለበት ነው ገብርኤል ያበደ ነው። ከዚህ በኋላ አልኳችሁ እኮ ምንም ብትለፈልፉ ለፍልፋችሁ ትተዋላችሁ። የሳጂ ፓስፖርት አይቻለው። ሳጂ ማህሌት አይደለችም፣ ሌላ ሰው ናት። ፓስፖርቷን አይቻለው እና እኔ በስድብ እንዴት ነው የማብደው? ሲጀመር እግዚአብሔር ይስጣቸው የሰደቡኝ ሰዎች መድኃኒዓለም እድሜያቸውን ያርዝም። እነሱ አፈምሰው ከሰው ቤት እድሜ ልኬን ባርነት ወገቤን ቅንጥስ ካደረገው አወጡኝ፣ ነፃ አወጡኝ። ከ9 ዓመቴ እስከ ስንት ዓመቴ እኔ የሰው ቤት ነበር የምሰራው። ባይሰድቡኝ በስድብ ባልፈምስ ኖሮ እኔ ዛሬ እዚህ አልነበርኩም። ስለዛ ስድብ ለእኔ ብርቄ አይደለም። በስድብ የምታብድ ሴት ተስፍሽ ሼር አድርጉለትና ከመጣ ተስፍሽ መጠየቅ የምፈልገው አንደኛ ችሊክ ሴት ናት። ራሷን ለምን አላጠፋችም ሲል እንደዚህ አይባልም። የሰው ልጅ ለገንዘብ ራሱን ማጥፋት የለበትም ብሎ ሊያርመውና ይቅርታ ሊያስጠይቀው ይገባ ነበር። ሁለተኛ ቆዳሽን ተስፍሽንም የምጠይቀው ጥያቄ ምን እንደሆነ ታውቂያለሽ? ሀቡዬ ይቅርታ አቋረጥኩሽ። እንትን ነው ማህሌትን ተስፍሽ ራሱ ያቃታል። ፎቶ ወጥቷል አይደለ? ያወጣው ማን ነው? ራሱ መብረቁ ያቃታል። ስለዛ ሳጂን እንዴት አለያትም? እኔ መብረቁ፣ ሚኪ፣ መሲ ብርጅስቶን እንለያታለን። ለምን አብረናት ቁጭ ብለናል። በጣም ነው የምትለየው። በጣም ማለት ነው። እንዴት አለያትም? እሱ አይደለችም ማለት ይችላል እሱ ራሱ አይደለሽ። እኔ ራሴ የመጀመሪያ ጊዜ ይውላችሁ አልዋሻትም፣ ተጠራጠርኩና በጣም በመልክ ፎቶ ላይ ሳይ በመልክ ስለተመሳሰሉብኝ ተጠራጥሬ ማህሌት ከዚህ በፊት የጸጉር ከማህሌት ጋር ያወራሁትን ቮይስ እና ከሳጂ ጋር ያወራሁትን ቮይስ እኔ ቁጥሩ አለኝ። ተስፍሽ ጠይቆኝ የሰው ፐርሰናል ኢንፎርሜሽን የሰው ቁጥር ዝም ብዬ አልሰጥም አልኩት። የሳጂ ጠይቆኝ እኔ የሰው ቁጥር ለሰው ዝም ብዬ አልሰጥም። ቮይስ ሰርጀሪ ቢሰሩ እጅና እዚህ ጋር ይሰራሉ እንደ ጎሮሮ። ኧረ በቁልቢው ክርስቶስን ሰው በግድ ነው ሰውን የሚያሳብደው። እውነት እንኳን ደስ አላቸው። እኔ ግማሽ አማኑኤል ሆኛለሁ። መብረቁ ማለት በሀና ጊዜ ሰያን አቦፋኖን ለቲክቶክ ድምቀት ነው፣ ዝም ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚሰራው። ይሄን እኔ በሆን ጉዳዩን ያዝኩት ኖሮ ሀናን አስወጥቻት ነበር ምናም ብሎ ቪዲዮ ሰርቶ አቦፋኖን ሰድቦ ምን ብሎ ጠብ ያለ ነገር የለም። እኛ ግን ጉዳዩን ውጭ ጉዳይ አድረሰ ነው። ከውጭ ጉዳይ ተስፍሽም ያውቃል። ግሩፓችን ላይ ያለ ዋትሳፕ ግሩፓችን ላይ በቅልቦች በኩል አባትየውን ከክፍለ ሀገር አዲስ አበባ አስመጥተን ውጭ ጉዳይ ሄደው ከሰው ውጭ ጉዳይ ለሳውዲ ኤምባሲ ደብዳቤ ጽፏል። ህግ የያዘው ነገር ጊዜ ስለሚፈጅ እኛ ቢያንስ መሬት ላይ አወርደነዋል። ህግ ጋር አንድ መልእክት ላስተላልፍ። እውነት የህግ የያዘው ጉዳይ ነው። ህግም የያዘው ጉዳይ ነው። እውነት የኤምባሲ ሰዎችም እዚህ ውስጥ ካላችሁ ይሄንን ጉዳይ ይዛችሁታል፣ ታውቃላችሁ። እናንተ
እናንተም ውስጥ ገብታችሁ ይሄን በተለይ የስም ማጥፋት ይሄ የስም ማጥፋት ለልጅ ልጅ የሚተላለፍ ጉዳይ ነው። ይሄ የስም ማጥፋትን እኔ በህግ እንዲያዝልኝ እፈልጋለሁ። እውነት እኔ አይኖ እቺ ሴት ናት። ማንም ከሱ ምን ተለየሽ? ሚዲያ ላይ የህግ አካል ያየውልሽ። በህግ ሰውን ስትከሺ በቀጥታ ሄደሽ ያንን ቪዲዮ ታወጫለሽ። መጀመሪያ ልንገርሽ፣ ይተረጎማል። አንቺ ሌባ ምናምን ያለውን ቪዲዮ ታወጪና ወደ አረብኛ ይተረጎማል። ታስተረጉሚና በምትኖሪበት አገር ትከሻለሽ። ከዛ እሱ ወደ ኤምባሲ ሄድና ኤምባሲ እሱ ወደሚኖርበት ሀገር ኤምባሲ ነው የሚሄደው ወይስ መጀመሪያ ፖሊስ ጣቢያ ነው? እንዴ እንጂ ዝም ብለው እንደዚህ ፌስቡክ፣ ቲክቶክ ላይ የህግ አካላቶች ስሙ ደግሞ የፋሲካ ንብረት ይታገድልኝ ይላል። ምን ንብረት አለኝ? አንተ ምንም ወፍ የለኝም። ኢትዮጵያ ብትሄድ ምንም ልዋጭ ጨርቅ የለኝም። በስሜ ዞር በል የለኝም። እኔ ለዛ ነው እድሜ ልኬን ስበላ የኖርኩ። እኔ ለዛ ነው መበላት የማይገርመኝ። ምንም ንብረት የለኝም። እዚህም ብትመጣ ምንም ላልምል አንድ ስም አለችኝ። ያው ስሜንም እያጠፋ ነው። መድኃኒዓለም በለተቀኑ እሱ ፍርዱን ይፍረድልኝ። ለእሱ አሳልፌ ሰጥቼ ካለሁ እሺ እንትን ተስፍሽን ሼር አድርጉለት ከመጣ ከፈለገ ለምን ራሷን አላጠፋችም ሲላት ለምን ዲፌንድ እንዳላረጋት ተስፍሽን አክብራ ቤቱ ሄዳ መብረቁ ለምን ራሷን አላጠፋችም? 46,000 ድርሃም ተበላች። 46,000 ድርሃም ከሰው ነፍስ ይበልጣል ወይ? የሰው ልጅ ልጁ ሞቶበት እናት ልጇ ሞታባት ልጆቿ እንኳን በጦርነት አንድ ላይ ሞተውባት እናት ህይወቷን ትቀጥላለች። አይደለም ሰው ገንዘብ ስለተበላበት ለምን ራሱን አያጠፋም? ሁለተኛ ቆዳሽን አስልጬ ነው ማስገረፈሽ ሲላት ሴት ናት። ሴት ሆና አለ እኮ ቪዲዮ አለሽ። ሪከርዱ አለ እንልክልሻለሁ ለመክሰስ እንዲያመጭ። ቆዳሽን አስልጬ ነው ማስገረፈሽ ሲላት እሷ ሴት ናት። ሴት ስለሆነች ነው እንደዚህ ዲስሪስፔክት ሲያደርጋት። ግን ይገርመኛል። እኔ አሁን እንባዬ ቢመጣ ረቀሰች ይላሉ። ሰው እንዴት አያረቅስም? አሁን እስቲ ከነዚህ ሁሉ ይኸውልሽ፣ መጀመሪያ በሽምግልና ሲይዙ አንዴ ላውራ ይቅርታ፣ በሽምግልና ሲይዙ የለሁበትም ሀቡ በእኔ ስም አንድ የተበላ ሰው የለም። እዚህ ውስጥ እኔ ነኝ እንደውም ነፃ ሰው መረጃ ያለኝ እኔ ነኝ። እኔ ለዱባይ አሳልፍ የከሰስኩት እኔ ነኝ። ግን እዚህ ውስጥ የጫወታው እንዳለ ተጎጂ እኔ ሆኜ ሳለው ግዴ ውሹ ሰው የላትም ከጀርባ የማለት ነው። እኔ ግን አንዳንዴ እውነት ክርስቶስ ፍረድልኝ፣ ለእኔ አንድ ሰው ስጠኝ። ያንን ብቻ ነው የምለው። አንድ ሰው ለእኔ ብሎ የሚቆም እንደሆነ ታውቂያለሽ። ቆዳሽን አስልጬ ነው ማስገርፈሽ ሲላት ነው ማስለቅሰሽ ሲላት ማንም እቺ ሴት ናት ለምንድን ነው እንዲህ የምትሰድባት ብሎ ማንም የተከላከለላት የለም። እኔ ገባ ነበር። እሺ ግን ቴስ ራሱ በጣም ነው ነዛኛ አይደለም። በጣም ሁሉም ራሱን ነፃ ለማውጣት እኔ እዚህ ቤት ስንቴ ብር አዋጥቻለሁ። ሰው ብር በሚልከው በምንድን ነው ሰው ብር የሚልከው? እኔ በራሴ እዛ እኮ ነው ሳጂ። እኔ እኮ ትክክለኛ ስምሽን ከደረሰኙ ስላየው ገንዘብ ያስገባሽ ለሱሱ 50 ስላየው ነው በራሴ የምተማመነው። ምንም ብንጫጩ መልስ ማልሰጣቸው ኦልሬዲ ደረሰኞቹ ስላሉኝ እርዳታ የረዳሽበት ስምሽን ስላየው እዛ ጋር አህስቦ ማንም ብንጫጫ